بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. فبعد فيقول المصنف رحمه الله تبارك وتعالى: بل هم الوسط في فرق الأمة كما أن الأمة هي الوسط في الأمم. أهل السنة والجماعة وسط ናቸው በኡማው ፍርቃዎች ለክቹ ኡማ በሌሎቹ ውስጥ ወሰጥ እንደሆነች ወሰጥ ናቸው في صفات الله ብለዋል። أهل التعطيل الجهمية أهل التمثيل المشبهة በእነሱ መሃል ወሰጥ في باب أفعال الله ናቸው ጀብርያና ቀደርያ አለ بالله سبحانه وتعالى وعيد الزريا بين المرجع والوعيدية القدرية وغيرهم. وفي باب أسماء الدين والإيمان ندزه بين الحرورية والمعتزلة وعيدية ميبالوس من القدرية وغيرهم. الله سبحانه وتعالى وانجل يسرون سو መጣቱ ግድ ነው መጣቱ ግድ ነው ብለው የሚያምኑት ወዒድያ ይሏቸዋል። እዛ ነው ምን ይላሉ? በትልቅ ወንጀል ላይ የሞተው ሰው ግድ አላህ Subhanahu Wa Ta'ala ሊቀጣው ግድ ነው ይላሉ። ለምን? خير ሰርቶ ሊመነዳ ግድ እንደሆነ ሁላ ወንጀል ሰርቶ ሊቀጣ ግድ ነው የሚል መለፈት አላቸው። እንደ አህሉ ሱና ወልጀማዓ አላህ ከፈለገ ይመራዋል የሚል አመለካከት የላቸውም ማለት ነው። እነዚህ ወዒድያዎች ይሏቸው። بين الرافضة والخوارج የሆኑበት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን በተመለከተ ነው። ይሄን ትናንትና ያሳለፍነው ነው። እያንዳንዱን ጀማዓ መስራች እነዚህን ለማየት ከተፈለገ መጀመሪያው ጀህሚያ ብሎ ያለው ወደ ጀህሚ ኢብኑ ሶፍዋን ተነስቦ ነው። ጀህሚ ኢብኑ ሶፍዋን አትርሚዚ መተባል ቦታ አለች፣ ወደዛ ነው የሚነሰበው ነው እና ነው እንጂ ከዛ ከصاحب السنن ተርሚዚ ጋር ተገናኝቶ አይደለም። እንግዲህ እነዚህ አስሐቡ ጀህም ማለት ነው እና ራሱ ጀህም ሙዓጥላ ናቸው። አላህን Subhanahu Wa Ta'ala ከስም ከባህሪ እናጠራዋለን የሚሉ ናቸው። ጭራሽ ስምና ባህሪን ማስበት ማመሳሰል ነው እነሱ። አህሉ ተምሲል አልሙሸቢሃ የሚባሉ ደግሞ አመሳሳይ የሆኑት ናቸው። ጀብርያ የተባሉት አላህ Subhanahu Wa Ta'ala የሰው ልጆችን አስገድዷል የሚሉት ናቸው። ቀደርያ የሚባሉት ደግሞ ቀደር የለም የሚሉ ናቸው። ቀደርያ ሲባሉ በቀደር የሆነ በጣም ከማስበት ይመስል ነበር፣ ነገር ግን አይደለም። ቀደር የለም የሚሉት ነው ጭራሽ ቀደርያ የተባሉ። እነዛኛዎቹ አስገድዷል ሲሉ እነዚህ ደግሞ እንኳን ማስገደድ ፍላጎትም የለውም አላህ Subhanahu Wa Ta'ala አልቀደረውም ብለው የሚሉ ናቸው።
ወዒድያ ብለን ያልናቸው ቅድም እንዳየነው አላህ ስብሓንሁ ወተዓላ ዓሲ የሆነውን ሰው ተውባ ሳያደርግ ከሞተ መቅጣት ግድ ይለዋል የሚሉ ናቸው። እነዚህ ወዒድያ የምንላቸው ማለት ነው። ሙርጂአ ነው ከነሱ ተቃራኒ በኩል የቆመው ከኢማን ጋር ወንጀል አይጎዳም የሚሉት እነሱ ደግሞ ምንም ቢሰራ ችግር የለውም ነው። ካፊር ነው ሙስሊም ነው ፋሲቅ ነው ምንድነው በሚባለው ደግሞ በሐሩያዎቹ እና በሙርጂአዎቹ መካከል እንደሆኑ ተነግሯል። ሐሩያዎች ኸዋሪጆች ናቸው። ሐሩራ የምትባል የኢራቅ የሆነች ቦታ አለች። አልይ ላይ በወጡ ጊዜ አልይን አምፀው በወጡ ጊዜ እዛች ቦታ ነበር የተሰባሰቡት። በቦታው ተነስበው ሐሩርያ ተብለዋል። ሙዕተዚላዎች በሐሰን አልበስሪ ዘመን ነው የተነሱት። ዋና መስራቻቸው ዋሲል ይባል ነበረ። ዋሲል ዋው በመድዋ ንልና ጻድ ነው ከስር ሆኖ ዋሲል። ይሄ ዋሲል ኢብኑ ዓጣ የሚባል ሰው ነው። የሐሰን አልበስሪን የማስቀሪያ ቦታ ማለት ነው ራቅ አለ። እዛ እንግዲህ የተወሰኑ የእሱ ቢጤ የፊትና ሰዎች ከሱ ጋር ተሰባሰቡ። ሐሰን አልበስሪ ዋሲልን ኢነሁ ቀድ اعتزلنا ብሎ ነበር ይባላል። ሰውዬ ተነጥሎናል ይላሉ። በዚህ የተነሳ ሙዕተዚላ ተነጣዮች ተገንጣዮች ተባሉ ማለት ነው። ሙዕተዚላ ማለት ነው። ሙዕተዚላዎች አንድ ሰው ትልቅ ወንጀል የሰራ እንደሆነ ሙስሊም አይደለም ይላሉ፣ ካፊርም አይደለም ይላሉ፣ ጀሀነም ውስጥ ግን ይዘወተራል ይላሉ። ኸዋሪጆች የሆኑ እንደሆነ ካፊር ነው ይላሉ፣ ጀሀነም ውስጥም ይዘወተራሉ ነው ይዘወተራል ነው የሚሉት። አህሉ ሱና ወልጀማዓ ወሰጥ ናቸው። አሳልፈናል የአህሉ ሱናን አቋም። ሌላው በሰሃቦች ጉዳይ ያለ ነው። ሰሃባ ማለት ነብዩ አለይሂ ሰላም ሙእሚን ሆኖ አግኝቷቸው በዛ የሞተ ነው። በራፊዳዎችና በኸዋሪጆች መካከል ነው የአህሉ ሱና አቋም። ራፊዳዎች ማለት ሰሃቦችን በጣም አድርገው የሚጠሉ ናቸው። ረፈዳ ማለት ተባ ማለት ነው። ራፊዳ ማለት ተዊ የሚተው ማለት ነው። ለምንድን ነው ራፊዳ የተባሉት? እነሱ አቡበክርን ዑመርን ሌሎችንም ሰሃቦች የተዉ ስለሆኑ ነው። የነብዩን አለይሂ ሰላም ሱና የተዉ ስለሆኑ እነዚህ ራፊዳ ተብለዋል። ይሄ ነው ሱና ወልጀማዓ በሁለቱ መካከል ናቸው ማለት ነው። وجوب الإيمان باستواء الله على عرشه وعلوه على خلقه ومعيته لخلقه وأنه لا تنافي بينهم. الله سبحانه وتعالى كعرش بلاي كف يعلمهن كفطرته يبلايمهن يسون عبروينت لفطرانه هذا مرس براس ميجاج عالمهن من يسردان انغدي. قال رحمه الله جلتنا له وقد دخل فيما ذكرناه من الإيمان بالله. وقد دخل برقتم قوتال فيما ذكرناه باوستانه وذكسنه لي من الإيمان بالله بالله كما من الإيمان ما من بما أخبر الله به في كتابه. الله سبحانه وتعالى وتناقر ما من في كتابه بكتابه وسط وقرآن وسط وتواتر عن رسوله وترقمنا بمتعهم دم ما من عن رسوله كرسول عليه الصلاة والسلام
واجمع عليه سلف الامه يجيتم ما قدمتوچم اجماع ያደረጉበትን ማለት ነው ማመን من أنه سبحانه الله سبحانه وتعالى مهون فوق سماواته كسماوات بلاي على عرشه بعرشه علي يبلاي مهون على خلقه كفطرانه الله يهن ما من يسفل عليه وهو سبحانه سوى الله ترى تقبونا معهم كالناس كانوا أينما كانوا يتنبهون يعلم ما هم عاملون يعلم يقال ما هم عاملون الناس من سورة النقر يقال كما جمع بين ذلك عند سبسبوا في قوله بمالتوس هو الذي خلق السماوات والأرض في 6 أيام السنة سمعتنا مدرني فتر بسدس كانت ثم استوى على العرش كذلك عرش ليك فعليه يعلم ما يلج في الأرض مريت ውስጥ የሚገባውን ያውቃል وما يخرج منها ከሷም የሚወጣውን ያውቃል وما ينزل من السماء ከሰማይ የሚወርደውን وما يعرج فيها ወደሷም የሚያርገውን ያውቃል وهو معكم اينما كنتم እሱ ከእናንተ ጋር ነው የትም ብትሆኑ والله بما تعملون بصير الله እናንተ በምትሰሩት ሁሉ ተመልካች ነው وليس معنى قوله وهو معكم وهو معكم ملو ترغاميو كو አይደለም انه مختلط بالخلق ከፍጡራን ጋር ደብልቅ ብሏል ተደባልቋል ማለት አይደለም فإن هذا يهكو لا تجيبه اللغة ቋንቋው አያስይዘውም አላህ የተናገረበት ቋንቋ አረብኛ ቋንቋ አያስይዝም ይሄንን وهو خلاف ما اجمع عليه سلف الامه ከመሆኑም ጋር ተደባልቋል ብሎ ማመን سلف الأمة ينبربتن أقوام تقارعني ما يذن وخلاف ما فطر الله عليه الخلق الله سبحانه وتعالى خلقون يفتر ربتنا تقارعني من بلو مالك الله بل القمر يلقون شركا آية من آيات الله كالله سبحانه وتعالى آيات وشوستا عنده آيان አያ ማለት ምልክት ማለት ነው በነገራችን ላይ ይሄ ጨረቃ ይታያችኋል እዚህ ጋር የተለጠፈ ተመተው ይታያችኋል እንደዚህ ያሉ ነገሮችን ማድረግ ከሸርዕ አይደለም የሸሪዓ መገለጽ አይደለም በል እንደውም ቢድዓ ነው ይሄንን ማድረግ እዛ ለምን ሚናራው ላይ ያለውን አይሆንም ጨረቃ መስቀል ቢድዓ ነው ለምን የሚፈጥረው የራሱ ተጽዕኖ አለው ሙስሊሞች ላይ ለከ ካፊሮች መስቀል እንደሚያደርጉት ሙስሊሞችም ጨረቃ ኃይል አለው የሚል አመለካከት እንዳላቸው ለካፊሮቹ ይሰብካል የዚህ አይነቱ ነገር ማለት ስለዚህም ዑለማዎቹ ቢድዓ ነው የሚሉት ቀብር ላይ የሚያረግም ማለት እንግዲህ ቀብር ላይ የሚያረጉት ከምን ወስደው ነው እዛ መስቀል እንደዚህ ሲደረግ አይተዋል እዚህም ያመጡና ምን ያደርጋሉ ጨረቃ እንደዚህ ያጋድማሉ ማለት ነው ቀብራቸው ላይ ወይም ይስላሉ ወይም ደግሞ በሆነ ነገር አሰርተው አምጥተው ይተክላሉ ይሁሉ ከቢድዓ አንዳንዶቹ ቁበተል ኸድራ የምትባላለች አረንጓዴዋ ቁባ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ያለችው አረንጓዴ ቁባ አለች እሷ በቅርብ ጊዜ ከነበሩ ንጉሶች ነው የተሰራችውና እሷን ኃይል እንዳላት የማመን ሁኔታ አላቸው ድሮ በነበሩ ምንጣፎች ላይ ቁበተል ኸድራ ነበር ልጅ ሆኜ ትዝ ይለኛል አንዳንድ ምንጣፎች ላይ ነበር የዑለሞቹ ፈትዋ ላይ ያንን አሁን ቁበተል ኸድራ ያለበትን እንዳይሰገድበትና እንዲከለከል አድርገዋል ለምን ቁበተል ኸድራ ሱፊዮቹ ለተበሩክ ነው የሚፈልጉት ለተበሩክ ይፈልጉታል ከዛ አንፃር ማለት ነው ይሄም እንደዚህ አይደገፍም ብዙ ሚናራው እንጂ ቁባው ማለት ነው ቁባው ከቤተ ክርስቲያንና ከሱፊዮች ይመጣል ሚናራው የሆነ እንደሆነ ሚናራው ጥቅሙ ምንድነው አዛን ሲባል ከፍ ያለ ቦታ ላይ
በነብያችን አለይሂ ሰላቱ ወሰለም ዘመን ይደረግ ነበር። ከዛ በተረፈ ደግሞ ዛሬም ማብራት በጠፋ ጊዜ አንድ ሰው ላይ ወጥቶ ቢያደርግበት ያንኑ ዓላማ ያሳካል። ሌላው ደግሞ ማብራትን ባለ ጊዜ የተለያዩ ማይኮችን መሰቀቀያ ይሆናል። መስጂድ ወዲህ ነው ሲባልም ከፍ ስላለ ትንሽ እዛ ጋር ነው ለማለት ያመቻል። እንዲህ ያሉ ነገሮች አሉት። ይሄ ጨረቃ ማድረጉ በአንዳንድ ሀገሮች በጣም ፊትና የፈጠረም ነገር ነው። ይሄንንም የሚያመልኩም ሰዎች ስላሉ እንዲህ ያለውን ነገር ዝም ብሎ መለጣጠፍ ቤት ላይ መስቀል ምን ማድረግ ይሄ ሁሉ በጣም ልንጠነቀቀው የሚገባ ቆሻሻ ነገር ነው ማለት ነው። ችግር ያመጣል። የአላህ Subhanahu Wa Ta'ala ተአምር ነው ብለን የምናስብ ከሆነ አሁን እዚህ ጋር አሁን ወይም የተለያዩ የሆኑ ኪታቦች ላይ ጨረቃ የአላህ ምልክት እንደሆነ እናነሳለናል። ፀሐይ የአላህ ምልክት እንደሆነው ሰማይ ምድሩ ለአላህ ምልክት እንደሆነው ማለታችን ነው እንጂ ለየት ያለ ነገር ጨረቃ ጋር በተያያዘ ለየት ያለ ነገር የለም ሸሪዓችን። ገባናል? ጨረቃ ጋር በተያያዘ ለየት ያለ ነገር የለም። የአላህ ምልክት የተባለው እዚህኛው የሰራነውና የለጠፍነው ጨረቃ ሳይሆን የትኛው ነው? ያለው የአላህ ምልክት የተባለ አይደለም። خير الشيء አንዳንዶቹ ምንም እንትን ያጠራጥራቸዋል። ገባናል? አብሶ እዚህ ጋር አሁን እንደዚህ ማድረጋቸው የምን ቤት እንደሆነ ግራ ገብቶኛል። ያለው ነገር ካፊሩ እዛ ቤተክርስቲያን ላይ መስቀል ለምዶ እዚህ መጥቶ ደግሞ ይሄን ሊሳለም ምንም ይሰራ ነገር አለኝ። ሌላ ብዥታን ይፈጥራል ሰው። وقد دخل فيما ذكرناه من الإيمان بالله وقد دخل برقتم ገብቷል فيما ذكرناه باوستانو ላይ من الإيمان بالله بالله كما من وسط الإيمان ومن بما أخبر الله به في كتابه الله سبحانه وتعالى بكتاب وسط يتناقره وتواتر عن رسوله صلى الله عليه وسلم النبي صلى الله عليه وسلم متواتر هنا يتجنى وأجمع عليه سلف الأمة سلف الأمة يتسمى مبتنا منها الله سبحانه وتعالى كسماوات بلاي كعرش بلاي كفطران كل بلاي مهون ما من إله وقد دخل فيما ذكرنا هالو من نبر يذكرنا ورستنا كتباله يذكرنا ينبروا بالله ما من وسط بالله سموچنا صفاتوች ማመን ይገባል ብለን ነበር። بالله صفاتوችና بالله ስሞች ማመን ከሚለው ውስጥ ደግሞ ምን ይገባል? وقد دخل فيما ذكرناه من الإيمان بالله جل بالله كما من استقبال الإيمان بما أخبر به في كتابه وتواتر عن رسوله الله بالقرآن يتناقر النبي صلى الله عليه وسلم بحديثاته ترغاغامي يغلصوتن الله كعرش بلاي مهونون كسماوات كلها بلاي مهونون كفطران كلها بلاي مهونون ይሄንን ማመን يا الله سبحانه وتعالى የበላይነትን በተመለከተ ሁለት አይነት ነው የዛትና የሲፈት እንለዋል። ዛት ማለት የሱ ማንነቱ ወይም ባህሪ ያልሆነ ማለት ነው። ዛቱ ራሱ ከፍጡራን ሁላ ከአርሽ በላይ መሆኑ ነው። ሁለተኛው ደግሞ የአላህ Subhanahu Wa Ta'ala ባህሪያት ላይ ያለውን ዑሉም ነው ወይም በላይነት አዋቂ ነው እንላለን፣ አሸናፊ ነው እንላለን፣ አዛኝ ነው እንላለን። በእነዚህ ሁላ የበላይ ነው አላህ። በአዋቂነቱ የበላይ ነው፣ ማንም ከሱ በላይ የሚያውቅ የለም። በቻይነቱ እንደዚህ ያለ ሁሉንም ባህሪያት
نزل من على وهو سبحانه معهم أينما كانوا وهو سبحانه أسوى الله سبحانه وتعالى معهم كالناس كانوا أينما كانوا يثم بهنا سلف الأمة إجماع يدرقوا بتم تمرنا على الزجاج فالتقوا سهلا يالفت سلف الأمة إجماع يدرقوا بتم تبال أنديت نو إجماع عند يدرقوا بتم لا تسمعوا بتم أنديت أوقن كتبالا يقول أن يا حديث من رجع وتسمته ودليل سازورو ويم هنا يتفلق بس بلو سايلو تقبلوا كالناس خلاف على مجنيته يجمعاتهم يسلم كالناس من على مجنيته الذي لم يتوت ማስረጃዎች خلاف على مجنيته خلاف لم نتنال የመጡት ማስረጃዎች አጥብለው ነበር የተቀበሉት እንጂ እንደ ጃህሚም ነው ሶፋን ይሄ ማለት የተፈለገበት ይሄ ነው ይሄ እንደዚህ ማለት አይደለም እያሉ የአላህን ባህሪ አልመለሱም ያ ይጅማዓቸውን ያሳያል وهو سبحانه معهم أينما كانوا يعلم ما هم عاملون كالناس كانوا يعلم يوقال ما هم عاملون الناس من دم سويلة كالناس قارنوا منه يا الله سبحانه وتعالى أبروي الناس عام له خاص له عام بهنا ملكو الله كمؤمنون ككافرون كطروم كمطروم قال الله يا بمقطاطرو بمسماتو نسرتن ሁላ በመወቁ ነው وهو معكم اينما كنتم والله بما تعملون من لا بصير እሱ ከእናንተ ጋር ነው አላህ በመሰሩት አዋቂ ነው ይላል ይሄው በመወቁ በመቆጣጠሩ ያለው አብሮዊነት ከሁሉም ጋር በእርዳታው በእገዛው ያለው አብሮዊነት ደግሞ ወይም አብሮ መሆን ማለት ነው ይሄ ለማን ነው ለሙእሚኖች ነው አላህ ለሚፈሩ ሰዎች ان الله مع الذين اتقوا والذين هم محسنون ቀጥሎ ምን አለ وهو معكم የሚለው مختلط بكم ማለት አይደለም ከናንተ ጋር ተደባልቋል ማለት አይደለም وهو معكم ከናንተ ጋር ነው ማለት አብሮይነትን ማስበት መደባለቅን ማስበት አይደለም فإن هذا لا تجيبه اللغة ይሄ ቋንቋው እንኳን ማያስይዘው ነገር ነው ይሄ ሁሉ ጊዜ አያስይዘውም ነው ትክክል መደባለቅ ተደባልቆ ሊሆን ይችላል ሳይደባለቅ ሊሆን ይችላል ብቻ ተደባልቋል አልተደባለቀም ከውጭ የምናቀው ሲሆን አብሮይነቱን ብቻ ነው ማዓ የሚለው የሚያስይዘው ይደባለቅ አይደባለቅ ከነገሩ አንፃር የሚለየው ለምሳሌ ውሃው ወተቱ ጋር ነው ውሃው ከወተቱ ጋር ነው ሲባል አንድ የተደባለቀ ብርጭቆ ውስጥ ያለ ነገር ከሆነ እዚህ ጊዜ ሙፍተልጥነትን የሚያሳይ እንደ ሰውየው ፍላጎት ደግሞ ውሃው ከወተቱ ጋር ነው ማለት ከወተቱ አጠገብ ነው ያለው አልተደባለቀም ሊሆን ይችላል ይሄ ሰውየውን አገላለጥ ይወስነዋል ማለት ነው ግን كما يظهر ልክ ሼኹ ልሳም እንደሚናገሩት ቋንቋው አያስይዘውም ተደባለቀ የሚለውን ፍጹም አያስይዘው አብሮ እንዳለ ብቻ እንጂ ይደባለቅ አይደባለቅ
ይሄ ሌላ ጉዳይ ነው ማለት ይሄ ስለዚህ ነው አላህ Subhanahu Wa Ta'ala ከእናንተ ጋር ነው ሲባል እናንተ ውስጥ ተደባልቆ ነው ያለው ማለት አይደለም አንዳንዶቹ እንደሚያስቡት تعالى الله إن ابن عربي የሚባለው እንደዚህ ጋቢውን ተጠቅልሎ ما في الجبة إلا الله በዚህ ጋቢ ውስጥ ማንም የለም አላህ እንጂ የለም ራሱ ነው እኔ ውስጥ አላህ አለ ማለት ታዲያ وهو خلاف ما أجمع عليه سلف الأمة ተደባልቋል አላህ ፍጥረታት ውስጥ ተደባልቋል ብሎ ማመን ይሄ ሰለፉል ኡማ ቀደምቶቹ ማለት ነው ሷሐቦቹ ካመኑበት ኢማንና እነሱ ከነበራቸው አቂዳ ተቃራኒ ነው በخلاف ما فطر الله عليه الخلق الله ፍጥረታትን ከፈጠረበት ተቃራኒ ነው የሰው ልጅ ተፈጥሮም እንዲያመልክ የሚገፋፋውና አቅሉም የሚያስጨብጠው ሁሉ ነገር ከሱ ጋር የተደባለቀን ሳይሆን ከሱ ውጪ ያለን አካል ማምለክን ነው ማለት بل القمر آية من آيات الله يلقونه عند مثالي ليشت فلقونه ጨረቃን እንይ እሷ آية من آيات الله ልብ በሉ ይሄንን አገላለጽ ከአላህ Subhanahu Wa Ta'ala አያቶች ውስጥ ምልክቶች ውስጥ አላህ ብዙ ምልክት አለው አንተ ራስህም የአላህ ምልክት ነህ አላህ ነው የፈጠረህና ማለት የአላህን ቻይነት የአላህ ፈጣሪነት ታሳያለህ አንተ ራስህ ጨረቃ ደግሞ አላህ የፈጠረው ትልቅ ነገር ነው ከሌሎች አንፃር ስናየው እንደውም ትንሽም ሊሆን ይችላል በአንጻራዊነት ሌላ ከሱ ይባሱ እንደ አርሽ ያሉ ስላሉ ማለት ነው نزال من عليه زي بل القمر يلقون ጨረቃ آية من آيات الله كالله سبحانه وتعالى آياتوች ውስጥ የሆነ አንድ ምልክት ሲሆን አንድ يا الله ምልክት ሲሆን ከአላህ ምልክቶች ውስጥ من أصغر مخلوقاته الله ከፈጠራቸው ትናንሾቹ ውስጥ ነው ከሱ የባሰ ትላልቅ ስላለ وهو أسو مع المسافر كمسافر كانوا وغير المسافر كمسافر مجي ካለው ጋር ነው اينما كان يتم ቢሆን መንገድ የለውም ሰው እዛ ሀገሩ ላይ ቁጭ ያለው ባላገሩ ምን ይላል ጨረቃው ይኸው ከኔ ጋር ነው ይላል ይሄ ትንሹ ጨረቃ ትንሹ የአላህ ፍጥረት የሆነው ጨረቃ ይሄ ከሆነ የሱ ሁኔታ وهو سبحانه فوق عرشه وهو سبحانه الله سبحانه وتعالى فوق عرشه كعرش በላይ ነው ይላል እንግዲህ የጨረቃን አየናል የጨረቃ የጨረቃን ይሄ ትንሽ ከመሆኑ ጋር ይሄን እንዳየነው ሁላ አላህ Subhanahu Wa Ta'ala የጨረቃ ጌታ የሆነው ከሁሉ በላይና ትልቅ የሆነው ጌታ ደግሞ ከአርሽ በላይ ከመሆኑ ጋር ከሰማያት በላይ ከመሆኑ ጋር አላህ ከኛ ጋር ነው ቢባል ምንም አይነት ጉለት የለውም ማለት ነው ለምን ከመخلوقاتዎቹ ውስጥ አላህ ከፈጠራቸው ነገሮች ውስጥ ትንሽ የምትባለው ጨረቃ እንኳን ከሙሳፊር ውጭ ያለውና
አገሬ ላይ ያለውንም እሱም ሁለቱም በአንድነት ጨረቃው ከኔ ጋር ነው ብሎ ይላል አላህ ደግሞ ከዛ በላይ ነው እዛኑ መናለ وهو سبحانه الله سبحانه وتعالى فوق عرشه كعرش بلاي ነው رقيب على خلقه خلق ላይ ተጠባባቂ ነው አለ ሙራቂብ ነው حافظ ነው لأقوالهم وأفعالهم وحركاتهم وسكناتهم እንቅስቃሴያቸውን ሁሉ ነገራቸውን ተግባር ንግግራቸውን ማለት ነው የሚቆጣጠር ነው ረቂብ ማለት ተቆጣጣሪ على خلقه በፍጡራኑ ላይ مهيمن عليهم تراجم ነው በእነሱ ላይ አላህ حاكم مسيطر على عباده فله الحكم وإليه يرجع الأمر كله ነገር ሁላ ወደ እሱ ነው የሚመለሰው እሱ ነው የሚፈርደው مطلع عليهم በእነሱም ላይ ተመልካች الله سبحانه وتعالى إلى غير ذلك ከዚህም ውጪ من معاني ربوبيته የሱ ጌትነት የሚያስጨበጣቸው የሆኑ ትርጉሞች አሉ من معاني ربوبيته የሱ ሩቡብያ ትርጉም የሆኑ ነገሮች በአጠቃላይ ለአላህ የሰበቱ ናቸው ማለት ስልጣኑ ማንቀሳቀሱ ማስተናበሩ زين كاش هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه